بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول المؤلف رحمه الله تعالى عفوا قلت يزجاجسن يموتوا ينوروا على سعود عربية بهيت يلا يمسلني حفظه الله كربسان يزجاجو ك 6 ዓመት እንደዛ ከ5 ዓመት በስተቀር ነው በጥያቄና መልስ የሆነችውን ማለት ነው። طيب ما حكم دعاء الأموات ሙታንን መጣራት ድረሱልኝ ማለት ሁክሙ ምንድነው? እንደ ኢስላም ሁክሙ ምንድነው? فهل يجوز أم لا يجوز ይበቃል ይፈቀዳል አይፈቀድም? እርሲ ሁክሙ ምንድነው? ጥያቄ ነው ይህ። الجواب መልሱ دعاء الأموات وغيرهم فيما لا يقدر عليه إلا الله شرك أكبر يخرج من الإسلام والدليل من القرآن. እየሰማችሁ ነው? መልሱ ሙታንን መጣራት መለመን ድረሱልኝ ማለት ዱዓው ለአምዋት ሙታንን መጣራት ወገይሪሂም ከነርሱም ውጭ አለ ሩቅ አገር ያለ ሊሆን ይችላል ሳይደውል እንትን ሳይል ይሄ ጀዋል መደወል بمعنى حاضر ነው አሁን ባለንበት ሰዓት ማለት ነው። ልክ በአካል ተገናኝተህ እንደምታወራው ነው። ለምን ይሰማል ትሰማዋለህ ማለት ነው። ሙታንን መጣራት ወገይሪሂም ሌሎችንም فيما لا يقدر عليه እርሱ በማይችለው ነገር ላይ إلا الله الله እንጂ እርሱ በማይችለው ነገር ላይ ሽርኩን አክበር ትልቅ ሽርክ ነው። يخرج من الإسلام ከኢስላም ያዋጣል ነው። يخرج من الإسلام ከኢስላም ያዋጣል። كإسلام يواطع. والدليل من القرآن كقرآن يلو مسرجة قوله تعالى ومن يدعو مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون. ومن يدعو مع الله كالله قام يتأرى ونسو كالله قام يتبالو الله نمي لمنا ليلا ونمي لمنا አላህንም ያመልካል ሌላውንም ያመልካል። ብቻውን ይተጣራ አልተባለም። ጣዋታት ለብቻው አመለከ እንትን ያለ ለጣዋታት ስጁድ ያደረገ እንትን ያለ ተባለም። አሁን እዚህ ጋር ላይ ማለት ነው። እዚህ ጋር ላይ የተባለው ምንድነው? ወመን يدعو مع الله ከአላህ ጋር የተጣራ ሰው አባብዬ ድረሱልኝ፣ ሸጫሊ ድረሱልኝ፣ ሸዳና ድረሱልኝ፣ ቃጥባሪ ድረሱልኝ ያለ ነብዩ ሸፋዓ ሁኑኝ ድረሱልኝ ዝናብ ስጡኝ ለይስጡኝ መደር ስጡኝ ያለ ማለት ነው በጥቅሉ። ومن يدعو مع الله إلها آخر ሌላን አመለክት አንድ ሰው ከአላህ ውጭ ያለን ዒባዳን አሳልፎ ሲሰድ ኢላህ ይባላል። ኢላህ ማለት ምንድነው? አይል ማዕሉህ የሚመለክ ማለት ነው። ኢላህ ማለት لا برهان له ለእርሱ ማስረጃ የሌለው ሆኖ به በዛ በሚያመልከው ነገር በሚጣራው ነገር فإنما حسابه የእርሱ ምርማሬው عند ربه ጌታው ዘንድ ነው። አላህ Subhanahu Wa Ta'ala ዘንድ ነው ምርማሬው። إنه እርሱ لا يفلح الكافرون ከሃዶች ነጃ አይወጡም አለ አላህ Subhanahu Wa Ta'ala። ከሃዳኖች ካፊር ብሎ ጠራው። አላህንም እያመለከ ከአላህም ውጭ ያለን አካል የሚጣራ የሆነን ሰው ሰማሁ الله عز وجل ካፊር إنه لا يفلح الكافرون ከሃዳኖች ነጃ አይወጡም አለ አላህ سبحانه وتعالى. طيب السؤال 27 هل يحتاج دعاء الله للوسائط من المخلوق؟ هل يحتاج
ይፈልጋልን? ዱዓኡላሂ አላህን ስብሓነሁ ወተዓላ መለመን መጣራት ሊወሳኢጥ ሚነል መኽሉቅ ሊወሳኢጥን ሚን መኽሉቅን ከፍጡራን መጣራት ያስፈልገዋል ወይ? ወዐለይኩም ሰላም ወረሕመቱላህ። ጠይብ ከፍጡራን አላህን ስብሓነሁ ወተዓላ እርሱን ለመለመን መዳረሻ ያስፈልገዋል ወይ? አሁን መንግስታቶች አንድ መንግስት ዘንድ ለመድረስ የሆነ ሙቀረብ የሆነ ሰው ያስፈልጋል አይደል? ሙቀረብ የሆነ ሰው ያስፈልጋል። ስለዚህ አላህ ስብሓነሁ ወተዓላ ከዛሊክ ከፍጡራን ወደሱ መቃረብ ያስፈልገዋልን? ያኒ አይን ካን መህማ ካን አላህን ስብሓነሁ ወተዓላ ልትለምነው ዘንዳ የቸገረህን ልትጠይቀው ዘንዳ የሆነ ወደሱ ዘንድ የሚያደርስልህ የሚያቃርብህ ያስፈልገዋልን? መልሱም አልጀዋብ መልሱ ላ የሕታጁ ዱዓ አላህን ስብሓነሁ ወተዓላ መለመን አያስፈልገውም ሊወሳኢጥ መኽሉቅን ሊወሳኢጠቲ መኽሉቅን ፍጡራንን መዳረሻ አድርጎ መያዝ አላህ ስብሓነሁ ወተዓላ አያስፈልገውም። ማስረጃ ወደሊሉ ቀውሉሁ ተዓላ ማስረጃውም አላህ ስብሓነሁ ወተዓላ ያለው ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ባሮቼ በጠየቁህ ጊዜ ወኢዛ ሰአለከ ዒባዲ ባሮቼ በጠየቁህ ጊዜ ብለህ በላቸው ዐኒ ስለ እኔ በጠየቁህ ጊዜ ፈኢኒ እኔ ቀሪብ ቅርብ ነኝ ብለህ በላቸው። ወጂቡ ዳዕወተ ዳዒ የተጣሪን ጥሪ መልስ እሰጣለሁኝ መርሃባ ላለሁ ብለህ በላቸው። ኢዛ ደዓኒ በጠራይ ጊዜ በለመነኝ ጊዜ ያንን ልመናውን መርሃባ ብዬ እቀበላለሁኝ። ስለዚህ እኔ ከእናንተ ጋር ቅርብ ነኝ እያለ ነው አላህ ስብሓነሁ ወተዓላ። ሸኽም ሆነ ምንም ሆነ ወደ አላህ ስብሓነሁ ወተዓላ እርሱን ለመለመን ለመጣራት ወሳኢጥ አያስፈልገውም፣ እንደ ሸሪዓ ማለት ነው አያስፈልገውም ነው። ጠይብ 28ኛ ጥያቄ ሀል የስተጂቡ ልአምዋት ሊዱዓ ሙታን መልስ ይሰጣሉን? ተጣሪን መልስ ይሰጣሉን ሙታን? ጀዋብ መልሱም አልአምዋቱ ሙታኖች ላ የስተጂቡነ ሊዱዓኢ ጥሪን መልስ አይሰጡም። ጥሪን መልስ አይሰጡም። ወደሊሉ ቀውሉሁ ተዓላ ማስረጃው አላህ ስብሓነሁ ወተዓላ ያለው ነው። ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመ አልቅያመቲ የክፉሩነ ቢሽርኪኩም። አላህ ስብሓነሁ ወተዓላ ሱረቱ ፋጢር 14 አንቀጽ ላይ ምን ይላል? ይህንን አስመልክቶ ኢን ተድዑሁም ብትጠሯቸው ላ የስመዑ ዱዓአኩም የእናንተን ጥሪ መስማት አይችሉም። ወለው ሰሚዑ ቢሰሙ እንኳ እንደው ፈርዶን ቢሰሙ እንኳ የእናንተን ጥሪ መስተጃቡ ለኩም ለእናንተ መልስ አይሰጧችሁም አለ አላህ ስብሓነሁ ወተዓላ። ወየውመ አልቅያመቲ የቂያም ቀን የክፉሩነ ቢሽርኪኩም በእናንተ ባጋራችሁበት ይክዳሉ የውመል ቂያማ። 29ኛው ጥያቄ ሊመን ነድበሐ ወንሰሊህ ለማን ነው የምናርደው ለማን ነው የምንሰግደው የሚል ነው 29ኛው ጥያቄ ማለት ነው። አልጀዋብ መልሱም ሊላሂ ወሕደሁ ላ ሸሪከ ለህ ቃለ አላሁ ተዓላ ፈሰሊ ሊረቢከ ወንሐር። መልሱ እኛ የምንሰግደው የምናርደው ለአላህ ስብሓነሁ ወተዓላ ነው። ሊላሂ ወሕደህ አንድ ለሆነው ጌታ ነው። ላ ሸሪከ ለሁ ለእርሱ ተጋሪ ለሌለው ጌታ ነው። ለእርሱ ተጋሪ ለሌለው ጌታ ነው የምንሰግደው የምናርደው ማለት ነው። ቃለ አላሁ ተዓላ ላቅ ያለው ጌታ እንዲህ አለ ፈሰሊ ስገድ ሊረቢከ ለጌታ ወንሐር እርድንም ለእርሱ እረድ ያላቸው።
طيب ما حكم الذبح والسجود لغير الله؟ لا كالله سبحانه وتعالى وج لا أكل ማረድ ሱጁድ ማድረግ ፍርዱ ምንድነው ነው? ፍርዱ ምንድነው ነው? قال الله تعالى لا قالوا ጌታ عفوا መልሱ ከአላህ Subhanahu Wa Ta'ala ውጭ ላለ አካል ሱጁድ ማድረግ ወይም እርድ ማረድ ሽርኩን አክበሩን ሙኽሪጁን من ملة الإسلام أرسم شرك أكبر تلاك هنا شرك نو مخرج يميات أي هنا نو من ملة الإسلام كإسلامنا هيمانوت يميات أي هنا نو قال تعالى لا قالوا جيت الله سبحانه وتعالى عندها له قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل بله بلا أيها الرسول إن صلاتي سجدتي ونسكي أرضي ومحياي هوتي ومماتي مموتي لله رب العالمين لعلمات جيت على الله سبحانه وتعالى بله بلا جو لا شريك له لرس تقاري لله هنا وبذلك بزهم أمرت تعزجاله وأنا أول المسلمين إني مجمرة مسلم نيبله بلاچو ይህ ማለት من هذه الأمة ማለትነው እንጂ ነብዩ አለይሂ ሰላቱ ወሰለም የመጀመሪያ የሙስሊሞች መጀመሪያ ናቸው ብለው ካፊሮች እንደሚያጣመሙት አይደለም ማለት ነው። من هذه الأمة ማለት ነው ከዚህ ኡማ የመጀመሪያ ሙስሊም ነኝ ብለህ በል አላቸው። نسك يعني نسك بلو مالت ذبح أردي مالتنا عبادة ملون يتقال لا نقر بين أردي ملون نوزيقات تفلقبت مالنا لزمنا مناسك الحج مناسك العمرة عند ذات بلو يتطروا من دنا أرجي سلال لبسنا مالتنا أرجي سلامي كنيبانو بزاوست نش مرحبا طيب 31ኛው ጥያቄ ما حكم الحلف بغير الله الله سبحانه وتعالى ውጭ ባለ አካል መማል ፍርዱ ምንድነው? مثل الحلف بالنبي صلى الله عليه وسلم በነብዩ መማልን ይመስል أو الأمانة ወይም ደግሞ በአማና መማልን ይመስል أو الشرف أو غيرها በልቅና መማልን ይመስል ከዚህም ውጭ አሉ ማለት ነው። የአባቴን አጥንት የእናቴን አጥንት ሸጫሊን ጀማምድን ቀጥባሪን እንደዚህ በቃ የመሳሰሉ እንትኖች ነብዩን እየተባሉ አልሙሂም ከአላህ Subhanahu Wa Ta'ala ውጭ ባሉ ነገራቶች መማል ሁክሙ ምንድነው ነው? አልጀዋብ መልሱም ሁክሙሁ ፍርዱ ሽርኩን አስገር ትንሽ ሽርክ ነው ትንሽ ሽርክ ነው። قال صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል من كان حالفا የሚምል የሆነ ሰው فليحلف بالله በአላህ Subhanahu Wa Ta'ala ይማላል أو ليصمت ወይም ዝም ይበል رواه البخاري ዘግበዋል። ሌላው ሐዲስ እንደዚሁ من حلف بغير الله فقد أشرك ያሉበት እንትን አለ አላህ Subhanahu Wa Ta'ala ውጭ ባለ አካል የማለ የሆነ ሰው በርግጥ አጋርቷል ያሉበት አለ ማለት ነው። ስለዚህ ትንሽ ሽርክ ነው። ነገር ግን ካላህ ውጭ ይጠቅማል ይጎዳል ብሎ እንትን የሚል ከሆነ ታላቅ ሽርክ የሚሆንበት ሁኔታ አለ ማለት ነው። طيب 32ኛው ጥያቄ ما الواجب على المسلم تجاه أسماء الله وصفاته ما الواجب قدتاو من دنو على المسلم مسلم بهنا سولاي تجاه أسماء الله وصفاته سلا الله سبحانه وتعالى بحريات الناس أقطاجا من مهون نو يالبت تياقي نو الجواب مرسوم
ኢስባቱ ማ አስበተሁ ላሁ ሊነፍሲህ አላህ ስብሓነሁ ወተዓላ ስለ ራሱ ያጸደቀውን ማጽደቅ ነው። ኢስባቱ ማጽደቅ ነው። ማ አስበተሁ ላህ አላህ ስብሓነሁ ወተዓላ ያጸደቀውን ሊነፍሲህ ለራሱ አው አስበተሁ ወይም ያጸደቁትን ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ለእርሱ የአላህ መልእክተኛ ለእርሱ ያጸደቁትን ማጽደቅ ነው ነው። ወነፍዩ ማ ነፋሁ ላሁ ዐን ነፍሲህ አላህ ስብሓነሁ ወተዓላ ከራሱ ውድቅ ያደረገውን ነገር ውድቅ ማድረግ ነው። አላህ ስብሓነሁ ወተዓላ ስለ ራሱ አይገባኝም ይህ ባህሪ ብሎ ውድቅ ያደረገውን ውድቅ ማድረግ ነው ማለት ነው። አው ነፋሁ ዐንሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ወይም መልእክተኛው ከእርሱ ውድቅ ያደረጉትን ውድቅ ማድረግ ነው። ሚን አስማኢሂ ወሲፋቲሂ ከአላህ ስብሓነሁ ወተዓላ ስሞች ባህሪያቶች ምን ገይሪ ማጽደቅ ነው። ያኒ ምን ገይሪ ተሕሪፍን ካለማዞር፣ ወላ ተዕጢልን ካለማራቆት፣ ወላ ተክይፊን እንዲህ ነው ካለማለት፣ ወላ ተምሲልን ተክይፍ ማለት እንደዚህ ነው ብሎ ማለት ማለት ተምሲል ደግሞ ካለማመሳሰል። ተክይፍ ማለት መሰለን የሆነች ቀይ ልጅ አይቶ እከሊት እከሊትን ትመስላለች ብሎ ማለት ይሄ ተክይፍ ይባላል። ከይፋት ያይ ወይም ከይፍሻት ማለት ነው። እከሊት እከሊትን ትመስላለች። ስለዚህ አላህን በፍጡራን መስሎ እንደዚህ ይመስላል ብሎ ማለት ነው ተክይፍ ማለት። ተምሲል ማለት እሳ ተምሲል ማለት ደግሞ የአላህ እጅ ልክ እንደኔ እጅ ነው። ይሄ ተምሲል ወይም ተሽቢህ ይሆናል ማለት ነው። የአላህ እጅ እንደ የዱላሂ ከየድል ኢንሳን የአላህ እጅ እንደ ሰው እጅ ነው። የአላህ ፊት እንደ ሰው ፊት ነው ብሎ ማለት ይህ ተምሲል ወይም ደግሞ እንትን ተሽቢህ ይሆናል ማለት ነው። ስለዚህ አላህን ስብሓነሁ ወተዓላ እንዲህ ነው ካለ ማለት ስለ እሱ ስምና ባህሪያት ማጽደቅ ነው ማለት ነው። ምን ገይሪ ተሕሪፍን ካለማዞር፣ ልክ አህባሾች እንደሚያዞሩት ካለመቀየር ማለት ነው። ካለማዞር ተሕሪፍ የኩን ኢማ ማዕነን ወኢማ ለፍዘን ለፍዙንም ሊሆን ይችላል፣ ማዕናውንም ሊሆን ይችላል። መሰለን ወከለመ አላሁ ሙሳ ተክሊማ የሚለውን አሻዕሪያዎች ምን ያደርጋሉ? ወከለመ አላሁ የሚለውን ፈትሐ ያደረጓት ወከለመ አላህ ሙሳ ተክሊማ። ቅድም ላይ ወከለመ አላሁ ሙሳ ተክሊማ አላህ ሙሳን አናገረው ነበረ። እዚህ ጋር ላይ ፈትሐ ስትሆን ሙሳ አላህን አናገረው ይሆናል ማለት ነው። ደግሞ ማዕና ከሆነ ደግሞ አርረሕማኑ ዐለል ዐርሽ እስተዋ የሚለውን አይ አዕላ ወርተፈዐ የሚለውን ከፍ አለ የሚለውን ቢማዕና ይስተውላ ነው፣ ተሾመ ማለት ነው። ይሄ ማዕናውን ቀየሩት ማለት ነው። ማዕናውን ቀየሩት። ይቅድሙ ለፍዙን ነበረ ማለት ነው። ለፍዙን ነበረ። ጠይብ ሌላኛው 23ኛው ጥያቄ ማ ደሊሉ ሚነል ቁርአን ዐላ አነ ሲፋት አላህ ላ ቱሽቢሁ ሲፋተና የአላህ ስብሓነሁ ወተዓላ መገለጫ የፍጡራንን የእኛን መገለጫ አይመስልም ለሚለው ተቁርአን ያለው ማስረጃ ምንድን ነው ነው? ማ ደሊሉ ማስረጃው ምንድን ነው? ሚነል ቁርአን ከቁርአን ዐላ አነ ሲፋት አላህ የአላህ ስብሓነሁ ወተዓላ መገለጫ ላ ቱሽቢሁ አይመሳሰልም ሲፋተና የእኛን መገለጫ የሚለው ማስረጃ ከቁርአን ምንድን ነው? ጀዋብ መልሱም ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ለይሰ ከሚስሊሂ ሸይኡን ወሰሚዑል በሲር የእሱ አምሳያ ምንም ነገር የለም፣ እርሱ ግን አላህ ስብሓነሁ ወተዓላ ያያል ይሰማል ማለት ነው። የአላህ ስብሓነሁ ወተዓላ ማየቱ መስማቱ ከእኛ ጋር አያመሳስለውም ነው። ለሁ ማ የኹሱሁ ወለና ማ የኹሰና ለእኛ
የሚገባናለን ለእርሱ የሚገባው አለው على ما يليق بجلاله سبحانه وتعالى ማለት ነው። طيب 34ኛው ጥያቄ ማዲኑክ ሃይማኖትህ ምንድነው ተብለህ ብትጠየቅ ያኒ ጀዋብ መልሱም ዲን የልእስላም ሃይማኖቴ እስልምና ነው። والدليل قوله تعالى ما سرج الله سبحانه وتعالى لونه إن الدين عند الله الإسلام ሃይማኖት አላህ سبحانه وتعالى ዘንዳ እስልምና ነው ብሏል። إن الدين ሃይማኖት عند الله አላህ سبحانه وتعالى ዘንዳ الإسلام ኢስላም ነው ብሏል አላህ سبحانه وتعالى